እግዚአብሔርን ፈቃድ አድርጋችሁ የተሰጣችሁን የተስፋ ቃል እንድታገኙ መጽናት ያስፈልጋችኋል። እንዲሁ በቀላሉ እምነታቸውን ሊክዱት እምነታቸውን ወይም ሊያክፋፉት ወይም ችላ ሊሉት ከቶ ስለማይገባ ክርስቲያን ስርዓት ሊኖረው ይገባል። ሲስተም ቢልድ ማድረግ አለበት በህይወቱ ላይ። ዲሲፕሊን የህይወታችን ዋን አንከር አድርጎ ህይወታችንን የሚስ ፒላር መሆን አለበት። መሰረታዊና ዋነኛ ነገር መሆን አለበት። ብዙ ነገራችንን እንደ ክርስቲያን ወደ ፍሬያማነት የምናመጣው ኮንሲስተንት የሆነ ወይም በቀጣይነት ባለው ዲሲፕሊን ስንመራ ብቻ ነው። ክብር ለእግዚአብሔር ይሁን። እንግዲህ ዛሬ ማካፈላችሁ የእግዚአብሔር ቃል በእምነታችን እንጽና የሚል ቃል። በምን በእምነታችን እንጽና፣ በእምነታችን እንጽና። ማካፈላችሁ የእግዚአብሔር ቃል ያለው በእርግጥ በሁለት ስፍራ ላይ ትኩረት አድርጌ ነው። በመጽሐፍ ቅዱስ ላይ ሁለት ስፍራ ላይ ትኩረት አድርጌ ነው ማስተምራችሁ ወይም ቃሉን ማካፈለው። አንደኛው በዕብራውያን መጽሐፍ ምዕራፍ 10 ቁጥር 36 ላይ ያለ ቃል ነው የሚሆነው። ከዛ ደግሞ ባለፈ በሉቃስ ወንጌል በምዕራፍ 14 ከቁጥር 28 እስከ 30 ያለውን ክፍል ነው የምናየው። በመጀመሪያ በዕብራውያን መጽሐፍ ምዕራፍ 10 ቁጥር 36 እንደዚህ ይላል የእግዚአብሔር ቃል። አጭር ቃል ናት፣ ግን ሐሳቡ በጣም ሰፊ ነው። ዕብራውያን 10 የእግዚአብሔርን ፈቃድ አድርጋችሁ የተሰጣችሁን የተስፋ ቃል እንድታገኙ መጽናት ያስፈልጋችኋልና። ደግሞ አለው የእግዚአብሔርን ፈቃድ አድርጋችሁ የተሰጣችሁን የተስፋ ቃል እንድታገኙ መጽናት ያስፈልጋችኋል። በጣም ኪ የሆኑ በጣም ቁልፍ የሆኑ ሐሳቦች በዚህ አጭር ጥቅስ ውስጥ አጭር ቁጥር ላይ ታገኛላችሁ። አንደኛው የእግዚአብሔር ፈቃድ ነው። ሌላው ማድረግ የሚል ቃል አለ። ሌላው ምንድነው? የተስፋው ቃል ይላል። የተስፋ ቃል ማግኘትን ይላል። ከዛ ሌላው ምን ይላል? መጽናት። እነኚህ በጣም ወሳኝ የሆኑ ቁልፍ የሆኑ በዚህ አጭር ቁጥር ውስጥ የታጨቁ መዘርዘር ያለባቸው ሐሳቦች ናቸው። እናያቸዋለን። እግዚአብሔር ፍቃድ፣ ከዛ የእግዚአብሔርን ፍቃድ ማድረግ፣ ከዛ የተሰጠን የተስፋ ቃል፣ ከዛ በኋላ በመጽናት ማግኘት ይላል። ማካፈላችሁ የእግዚአብሔር ቃል በእምነት መጽናት ስለሆነ፣ ስለዚህ እንግዲህ በአጠቃላይ የዕብራውያን መጽሐፍ ምዕራፍ 10 ላይ ያለው ሐሳብ የተጻፈው ለአይሁድ ነው። በጊዜው አማኞች ለነበሩ አይሁዶች የተጻፈ ቃል ነው። ያንን ክፍል የጻፈው ጳውሎስ ይሁን ሌሎች ይጽፉት፣ በእርግጥ የታወቀ ነገር የለም። ብዙ ነገር አለ፣ እዛ ላይ ፎከስ አናደርግም። ነገር ግን ይሄ በአጠቃላይ አድሬስ የተደረገው ይህ ክፍል አድሬስ የሚያደርጋቸው አማኞች ናቸው። ኦልሬዲ በክርስቶስ ኢየሱስ ያመኑ ናቸው። ያመኑ አይሁዶች ናቸው። በዛን ጊዜ በኢየሩሳሌም ይሁን በሮም የሚኖሩ አይሁዶች ናቸው እና እነዚህ በእምነታቸው ሲተጉ የነበሩ አማኞች ናቸው። ነገር ግን ካጋጠማቸው ፐርሲኪዩሽን ይሄ ስደት የተነሳ ከብዙ ፕሬዠር ከብዙ ቻሌንጅ የተነሳ ከጊዜ ሂደትም የተነሳ እየደከሙ ሲሄዱ ይሄ መልእክት ተጻፈላቸው። እየደከሙ ላሉ አይሁዶች ናቸው። በእምነት ዋንስ በጣም ስትሮንግ የነበሩ በጣም ጠንካሮች የነበሩ በእምነታቸው የተመሰከረላቸው ናቸው። ነገር ግን ከጊዜ ብዛት በጊዜ ሂደት ውስጥ ከነበረባቸው ጫናና ስደት የተነሳ እየደከሙ መጡ። ለዚህ እነሱ ለማጽናት የተጻፈ ነው። እነሱን ዳግም ሪስታብሊሽ ለማድረግ ለማንጻት ወይም ለማነጽና ለመገንባት እምነታቸውን ከእንደገና ለማንሰራራት ተብሎ የተጻፈ ክፍል ነው። በዚህ ክፍል ላይ ምዕራፉን ከፍ ብላችሁ ስታዩ በጣም ብዙ ሐሳቦች ተዘርዝረዋል። በፊት እንግዲህ አይሁድን ስርዓት በታሪካቸውን ታውቃላችሁ። የእስራኤላውያንን ስርዓት ታውቃላችሁ። የመንጻታቸው ስርዓት፣ የማምልኳቸው ስርዓት እና የመንጻትና የአምልኮ ስርዓቱ እጅግ በጣም ውስብስብና ከባድ ለእግዚአብሔር እንኳን ለማዳን ያልመረጠበት እና እግዚአብሔር ሪጀክት አድርጎት በክርስቶስ ኢየሱስ አዲስ የመዳንን መንገድ እስኪፈልግ ድረስ ያስገደደው ከኃጢአት የመንጻት ስርዓትን ሲለማመድ የነበረ ህዝብ ነው። የፍየልና የኮርማን ደም በየዓመቱ በማቅረብ መንጻት እንደሚቻል የሚያምኑና ያን ማመን ብቻ ደግሞ ፕራክቲስ ያደርጉ የነበሩ ሰዎች ናቸው። ስለዚህ ለዚህ ህዝብ ከዚህ አይነት ልምምድ ወጥቶ በክርስቶስ ኢየሱስ በጸጋው ድነው አዲስ የህይወት ምዕራፍ ለጀመሩ ሰዎች የተጻፈ መጽሐፍ ነው። እነዚህ ሰዎች ግን
at some point ሸርተት ሲሉና ወደ ድሮ ልማዳቸው ሲገቡ የታየበት ሁኔታ ነበረ በወቅቱ። እንግዲህ ኦሬዲ በክርስቶስ ኢየሱስ በስራ ሳይሆን ምትጸድቀው በስራ ያልሆነ በክርስቶስ ኢየሱስ በሆነ እምነት በጸጋው ድነሃል ተብሎ የተቀበለ ሰው ባክስላይድ ሲያደርግና ወደ ነበረው ወደ ቀድሞ ልምምዱ ሲመጣ ብላችሁ አስቡት። ወደዛ መስመር ሊገቡ እየተንደረደሩ ያሉ ሰዎችን ለማጽናት ነው። ስለዚህ ሐሳቡ በአጠቃላይ ምዕራፍ 10 ላይ በክርስቶስ የተደረገውን ታላቅ ስራ በክርስቶስ ደም የተገኘውን ነፃነት ከኃጢአት የመንጻት ከርግማን የመንጻት ከሕግ በላይ የመሆን ከጸጋው በታች የመሆን እነዚህን ነገር ሁሉ ሐሳቦች ያነሳል። ከዛ አማኞች ደግሞ በእግዚአብሔር በክርስቶስ ኢየሱስ በተደረገላቸው በመስቀል ስራ ወደ እግዚአብሔር የመግባትን ድፍረትና አክሰስ እንዴት እንዳገኙም በደንብ ያስታውሳቸዋል። እነኚህ ሰዎች ገባችሁ የመጡበትን በጣም መረዳት አለባቸው። የተከፈለላቸው ዋጋ ከባድ እንደሆነ መረዳት አለባቸው። እንዲሁ በቀላሉ እምነታቸውን ሊክዱት እምነታቸውን ወይም ሊያክፋፉት ወይም ችላ ሊሉት ከቶ ስለማይገባ የተከፈለው ዋጋ ከባድ ስለሆነ ይሄን ያነሳላቸዋል። ከዛ ግን ባለፈ ማስጠንቀቂያም ይሰጣቸዋል። ተጠንቀቁ፣ አንዴ እውነት ከገባችሁ በኋላ ይሄ የዳናችሁበት የመስቀሉ ስራ ወንጌልን ከተቀበላችሁ በኋላ ልባችሁን ከክርስቶስ ብትመልሱ ከባድ ኮንሲኩዌንስ አለው እያለ ይነግራቸዋል። እንደውም በአንድ ስፍራ ላይ እዛ ላይ ምን ይላል? ምዕራፍ 10 ላይ የኪዳኑን ደም እንደ ርኩስ የቆጠረ ይላል፣ የጸጋውን መንፈስም ያክፋፋ። ልባቸውን ፈጽሞ ከክርስቶስ መንገድ የመለሱ ሰዎች ያመኑና ወደ ኋላ ለማሸግሸግ ለማፈግፈግ የሚሞክሩ ሰዎች ከባድ ቅጣት ከሙሴ ሕግ ቅጣት በላይ የከፋ ቅጣት የዘላለም ሞት የሚባል ነገር እንደሚከተላቸው አበክሮ ይነግራቸዋል። በዚህ ምዕራፍ ላይ በእምነታቸው እንዲጸኑ በተቀበሉት ወንጌል ላይ ፈርም ሆነው እንዲቆሙ ታማኞች እንዲሆኑ ዲሊጀንት እንዲሆኑ በትጋት እምነታቸውን እስከ ፍጻሜ ድረስ እንዲያደርሱ ይመክራቸዋል። ይሄን ብሎ ሲጨርስ ነው 10:36 ላይ እግዚአብሔርን ይልቁንስ ይላል። ይሄን ከቶ ማድረግ አይጠበቅ፣ ወደ ኋላ መመለስ ከቶ የማይታሰብ ነገር ነው። ይልቁንስ አላቸው የእግዚአብሔርን ፍቃድ አድርጋችሁ የተሰጣችሁን የተስፋ ቃል እንድታገኙ መጽናት ያስፈልጋችኋል ይላቸዋል። ወገኖቼ ዛሬ እግዚአብሔር ማወቅ ያለብን ነገር እግዚአብሔር ሪዋርድ የሚያደርገን በህይወታችን ላይ በዚህ በምድርም ሆነ በሚመጣው የእግዚአብሔር መንግስት ውስጥ ሪዋርዳችንን የምናገኘው በጽናት እስከ ፍጻሜ ድረስ ከሄድን ነው። በያዝነው እምነት በክርስቶስ ኢየሱስ በሆነ እምነት እስከ ፍጻሜ ድረስ በትዕግስት የተጓዙ ብቻ ናቸው ከንጉሱ ሪዋርዳቸውን ወይም ሽልማታቸውን የሚቀበሉት። ለምን መሰላችሁ? መጀመር በጣም ቀላል ነው። መጀመር ቀላል ነው። it's very easy። ብዙ ነገር እንጀምራለን። ስፖርት እንጀምራለን። ጂም መጀመር ቀላል ነው። ግን የምትፈልገውን አይነት የሰውነት ቅርጽና የምትፈልገው አይነት የጤና ደረጃ ላይ ለመድረስ ኮንሲስተንት የሆነ ዲሲፕሊን ያስፈልጋል። ያንን እስከ ፍጻሜ ድረስ ማምጣት ግን something else። ያ በስፖርት የሚተጋ ሰው ያሰበውን ጎሉን ታርጌቱን የሚመታው ዲሲፕሊንድ ሆኖ መነሳት ባለበት ሰዓት እየተነሳ ጂም መሄድ ባለበት ሰዓት እየሄደ መስራት ባለበት ልክ ሁሉንም አይነት ኤክሰርሳይሶች ፈጽሞ ሲያጠናቀቅ ነው። አለበለዚያ ብዙ ነገር እንጀምራለን። በህይወታችን ትምህርት እንጀምራለን፣ ላንጨርስ እንችላለን። ስንጨርስ ነው አይደለ? ዩኒቨርሲቲ የገባ ልጅ ትምህርቱን ተምሮ ፈተና ተፈትኖ ካለፈ በኋላ ነው የሚመረቀው። በእኛ ሀገር በየትኛውም ሀገር የተጀመረ ነገር ፍጻሜ ሲያገኝ ነው የዛ ነገር ፍሬ ወይም የዛ ነገር ሽልማት የሚመጣው። ስለዚህ መጀመር ሳይሆን እንደ ክርስቲያን በህይወታችን የሚጠበቀው መጨረስ ነው።
ስለዚህ ደግሞ ምን ያስፈልጋል? በጣም ኮንሲስተንት የሆነ ፌስፉልነስ ያስፈልጋል። ታማኝነት። ምን አይነት ታማኝነት ብቻ ከታማኝነትም ደግሞ ኮንሲስተንት የሆነ ወይም ቀጣይነት ያለው ታማኝነት ያስፈልገናል። ይሄ በጣም ወሳኝ ነገር ነው። እኔም ጨምሮ ብዙዎቻችን ዛሬ የምንፈተነው ውስጣችን በኢሞሽንም ይሁን በተለያየ መንገድ ሞቲቬትድ እንሆናለን የሆነን ነገር ለመጀመር፣ ጸሎትን ዘወትር ለመጀመር። ጸሎት ጠዋት ለምሳሌ የጸሎት ፕሬየር ታይም ወይም የጸሎት ጊዜ እንዲኖረን እናስብና ሰኞና ማክሰኞን ጀምረን ሮብ ላይ እንዘለዋለን፣ ሐሙስን ዘለውና ቅዳሜ እንመጣለን። በቃ የሆነ አለ አይደለ የገባ ወጣ የሆነ ኮንሲስተንት የሆነ ፕሬየር ላይፍ ወይም የጸሎት ህይወትን ለመለማመድ ብዙ ጊዜ እንቸገራለን። መጀመሩ ላይ ጥሩ ነን፣ መጨረሱ ላይ ባይብል ስተዲ የሚባለውን ነገር እንጀምርና የቃሉን ጥናት ጀምረን ግን we don't do it consistently። ስለዚህ ፍሬውን አናየው። የሚገርማችሁ ነገር የጨለመው ስራ የዛሬ 15 ቀን ስናገር ነበር። የጨለመው ዓለም ብዙ ነገሮችን አኮምፕሊሽ የሚያደርገው በድግግሞሽ ውስጥ ነው፣ እየደጋገመ ነው። ደጋሚም እኮ ሲደግም he knows with the power of the word የቃልን ኃይል ስለሚያውቅ ነው የሚደግመው። ቃሉ ሲደገም በማያምኑት ላይ ኢምፓክት እንደሚያመጣ ጠንቅቆ ስለሚያውቅ ነው። the same thing applies በዲቫይን ወርልድ ውስጥ በእግዚአብሔር ዓለም ውስጥም እንደዛ ነው። ክርስቲያን ስርዓት ሊኖረው ይገባል። ሲስተም ቢልድ ማድረግ አለበት በህይወቱ ላይ። ዲሲፕሊን የህይወታችን ዋን አንከር አድርጎ ህይወታችንን የሚስ ፒላር መሆን አለበት። መሰረታዊና ዋነኛ ነገር መሆን አለበት። ብዙ ነገራችንን እንደ ክርስቲያን ወደ ፍሬያማነት የምናመጣው ኮንሲስተንት የሆነ ወይም በቀጣይነት ባለው ዲሲፕሊን ስንመራ ብቻ ነው። ቀጣይነት ከሌለው የጸሎት ህይወታችን፣ ቀጣይነት ከሌለው የቃል የማንበብ ህይወታችን፣ ቀጣይነት ከሌለው የቤተ ክርስቲያን ህብረት ህይወታችን፣ ቀጣይነት ከሌለው አገልግሎታችን ፍሬውን አናየው። ፍሬውን በምድር አለማየት ብቻ አይደለም፣ ሪዋርዳችንን አናገኝም። በመጪው በሚመጣው በእግዚአብሔር መንግስት ውስጥ እንኳን ሪዋርዳችንን እግዚአብሔር ዛሬ ያስተምረናል ከቃሉ በጌታ በኢየሱስ ስም። እንዴት ነው ለዛ ክብር የምንበቃው? በእምነታችን በመጽናት ነው ይላል ጌታ ኢየሱስ ክርስቶስ። በጣም በዚህ ነገር ላይ አበክሮ ይናገር ነበረ። የሚገርማችሁ ያው ጌታ ኢየሱስ ክርስቶስ is the best storyteller። ታሪክን በመናገር ይሄ parables of the Christ የሚባለው ኢየሱስ parables ወይም ይሄ ምሳሌዎቹ እጅግ የሚደንቁና ጥልቅ የሆነ ምስጢር የያዙ ናቸው። በሉቃስ ምዕራፍ 4 ላይ ያለው ቃል ሉቃስ ምዕራፍ 14ን በአጠቃላይ ቤታችሁ እንድታነቡት አሳይመንት ሰጣቸዋለሁ። በጣም የሚገርም ኢየሱስ አንድ ፈሪሳዊ ቤት ተጋብዞ ሄዶ እዛ ቤት ውስጥ ያደረገውን ትምህርት የሰጠውን ትምህርት እና ንግግሮችም አሉ የተመላለሱበትን ሁኔታ የሚያሳይና የሚያስረዳ ነው። በሉቃስ ምዕራፍ 14 ላይ ኢየሱስ ክርስቶስ አንድ አተኩሮ የሚናገረው ነገር ምንድነው? የእግዚአብሔርን መንግስት የምታገኙት መጀመሪያ ዋጋችሁን ተመናችሁ ከገባችሁ ብቻ ነው የሚላቸው። ሐሳቡ ጭብጡ ያ ነው። የምዕራፍ 14 ዋጋውን ተምኖ ያልገባ ክርስቲያን ክርስትና ዋጋ እንደሚያስከፍለው ገብቶት ያልገባ ክርስቲያን እስከ ፍጻሜ ድረስ አይሄድም። ፍጻሜ ድረስ ካልሄደ የእግዚአብሔርን መንግስት አያገኝም ይላል። ኢየሱስ ክርስቶስ የሚናገርበት ቶን የምትመጣዋን የእግዚአብሔር መንግስትን ነው የሚያወራው። እነዚህ ሰዎች ኢየሱስ ክርስቶስ ምዕራፍ 14 ላይ የገባው ፈሪሳዊ ቤት ነው። ፈሪሳውያንን ታውቃቸዋላችሁ በባህሪያቸው በጣም ወግና ስርዓት አጥባቂዎች ናቸው። በእነሱ ቤት እንጀራ ሊበላ ገባ ይላል። እንጀራ ሊበላ ገብቶ ግን ያየው ነገር በጣም አስገረመው። የከበሬታን ስፍራ የሚወዱ ስለነበሩ በኔቸር ከኢየሱስ አጠገብ ለመቀመጥ በቃ ተሰናርተዋል። ሁሉም ንጉሥ አጠገብ እሱ አጠገብ ራባይ እሱ አካባቢ ነው የምንቀመጠው ምናምን ብለው የከበሬታውን ስፍራ ከፍ ያለውን ስፍራ እነሱ ሞልተውታል። ዞር ብሎ ኢየሱስ ግብዣውን ለጠራው ሰው ይናገረዋል። ለወደፊት አለው ትምህርት ሰጠው። ስትጋብስ መጀመሪያ ከበሬታ ስፍራ የያዛችሁ ሰዎች ለወደፊት አለ የከበሬታውን ስፍራ ተውትና ዝቅ ያለውን ቦታ ከዛ ጀምሩ አላቸው።
ለምን? ምናልባት ከናንተ በኋላ ከናንተ ከፍ የሚል ሰው ይመጣና እሱም ቦታ ለዛኛው ለከበረው ሰው ነበር ያሰብነው፣ ስለዚህ ቦታውን ልቀቁ ልትባሉ ስለምትችሉ ተጠንቀቁ። የሚሻለው ከዝቅተኛው ቦታ መጀመር ነው። ነገር ግን ዝቅተኛው ቦታ ላይ ብትጀምሩ ምናልባት ከናንተ የከበረ ሰው ላይ መጣ ስለሚችል ና አንተ እዚህ ጋር ይገባሃል ብለው የከበሬታውን ስፍራ ይሰጧቸዋል። ስለዚህ ከፍ ብሎ ዝቅ ከማለት ዝቅ ብሎ ከፍ ማለት ይሻላል እያለ ያስተምራቸዋል። እንግዲህ ይሄ ለምንድን ነው እንደዚህ አይነት ትምህርት የሚሰጣቸው? ፈሪሳውያን ስለሆኑ፣ በባህሪያቸው ወግና ስርዓት አጥባቂዎች ስለሆኑ የከበሬታን ስፍራ ይወዳሉ። ያን ትምህርት ይሰጣቸዋል። በመቀጠል ግን በጣም የሚገርም ነገር ይነግራቸዋል። ዞር ብሎ ግብዣን የጠራውን ሰው ያየውና ለወደፊቱ ግብዣ ስትጠራ እናትህን፣ አባትህን፣ ዘመዶችህን፣ እህትና ወንድሞችህን፣ ጎረቤቱ ሀብታም ዘመዶችህን አትጥራ፣ ምክንያቱም እነሱ ቀን ጠብቀው ይከፍሉሃል። ነገር ግን ውጣና ጉንድሾችን፣ እውሮችን፣ አንካሶችን፣ ድሆችን ጥራቸው። እነሱ በልተው ይሄዳሉ፣ ምንም ነገር አይከፍሉህም፣ በኋላ መልስ አይሰጡህም፣ የሚሰጡትም ነገር ስለሌለ። ነገር ግን አንተ በሰማይ ከፈላል ይለዋል። ይህ ልክ ኢሚዲየትሊ ያንን ሲናገር አንድ ፈሪሳዊ ብድግ አለና በእግዚአብሔር መንግስት ውስጥ አብሮ እንጀራ የሚበላ ብፁዕ ነው፣ የታደለ ነው፣ የተመሰገነ ነው፣ ብሩክ ነው ብሎ ተናገረ። በሱ እንግዲህ በልቡ ያ ሰው ምን ብሏል? በቃ እኔማ እግዚአብሔር መንግስት የኔ ናት፣ ገብቻለሁ፣ በእግዚአብሔር መንግስት ነኝ ውስጥ ነኝ ብሎ ነው ራሱ ያመነው። ኢየሱስ ክርስቶስ ግን የልቡን ሐሳብ ስላየ መለሰለት። እዚህ ጋር ነው በጣም የሚገርም ነገር ያስተማራቸው ስለ እግዚአብሔር መንግስት መግባትና የሚያስከፍለው ዋጋ ምሳሌ ነገራቸው። አንድ ሰው ትልቅ ድግስ ደገሰና ከዛ ሰዎችን መጥራት ፈልጎ የታደሙትን ሰዎች ባሪያውን ልኮ እባክህን እዚህ የሚታደሙትን ሰዎች ጥራቸው፣ አሁን ሁሉ ተዘጋጅቷል፣ ሁሉ ዝግጁ ነው፣ መጥተው እንዲመገቡ ንገራቸው ብሎ ሎሌውን ወይም ባሪያውን ላከ ይላል። ባሪያው ግን ሄደና አንዱን ና ንጉሱ ወይም የጋበዘው ሰው ግብዣ ጠሪው ወደ ምግቡ ተዘጋጅቷልና ወደ ግብዣው ስፍራ ና ይልሃል ብሎ ሲለው ምክንያት ሰጠው ይላል። ምን አለው? አይ እኔ ቤት ስለገዛው አለ ቤቴን ሄጄ ማየት አለብኝ ነው። እንግዲህ ቤት የገዛ ሰው you can imagine እንዴት አድርጎ ገዛው? ቤቱን አይቶ መሆን አለበት የገዛው አይደለም። ቤቱ እንግዲህ አቋሙ ሁኔታው ትክክል ነው ብሎ ነው ሰው ገንዘብ አውጥቶ የሚገዛው እንጂ ዝም ብሎ መቼም ገንዘቡን አይወረውርም አይደለ ንብረት ላይ። ነገር ግን ሰውየው መምጣት ስላልፈለገ ምክንያት መስጠት ፈለገና እኔ ቤት ገዝቻለሁ ሄጄ ማየት አለብኝ፣ ስለዚህ ይቅር በለኝ ብሎ መለሰለት ነው። ሎሌው በጣም ተናደደና ተመልሶ ወደ ሌላኛው ደግሞ ሄደና እባክህን ወደ ግብዣው እንድትመጣ ተጠርተሃል ብሎ ሲለው ኖ እኔ 5 ጥማድ በሬ ይሁን ገዝቻለሁ፣ እነሱን ልፈትናቸው፣ እነሱን ልሞክራቸው መሄዴ ነው ብሎ ሁለተኛው መልስ ሰጠ። ስለዚህ ይቅር በለኝ ወደ ግብዣው መምጣት አልችልም። በጣም አስገራሚ ነው። from all the days በዛ ግብዣ ቀን ነው ሰውየው በሬውን የሚፈትነው። በሬውን ቼክ የሚያደርገው ልክ የዛን ቀን ግብዣው የተጠራበት ግብዣው ያለበት ቀን ነው በሬውን መፈተንና ቼክ ማድረግ የፈለገው። በጣም ሳይናደድ አልቀረም ሎሌው። ደጋሚ ሄደና ደግሞ ወደ ሶስተኛው ቤት ገባ። ወደ ግብዣው ተጠርተሃልና ፈጥነህ እንድትመጣ ጌታዬ ልኮኛል ብሎ ሲነግረው የሶስተኛው ደግሞ በጣም አስገራሚ መልስ ነው። ሚስት አግብቻለሁ፣ ስለዚህ ይቅር በለኝ ወደ ግብዣው አልመጣም አለው። ዋናው የሚፈልገው እሱ አይደል እንዴ? ሚስትማ ካገባ ከነ ሚስት መምጣት ነው እንጂ እንደውም ጥሩ ነው ሚስትህን ይዘህ ወደ ግብዣው መሄድ፣ ጌታም ይከብርበታል በዛ። አያችሁ ይሄ የሪል ላይፋችን የዛሬ ህይወታችን ሪፍሌክሽን ነው በብዙ መንገድ። ኢየሱስ ግን ምንድነው ያለው? ይሄን ምሳሌ ከነገራቸው ያ ግብዣውን የጠራው ሰው ኢሚዲየት የሆነ ውሳኔ ነው የወሰነው።
በሙሉ እነዚህን ሰዎች ተውና ወጥተህ ድሆችን፣ ጉንድሾችን፣ እውሮችን፣ አማያዩትን፣ እግራቸው የተቆረጠውን በቃ ሄልፕለስ የሆኑትን ሰዎች በሙሉ ሰብስበ ወንበሮቹን ሙላቸው። ከነዚህ ግን ከታደሙት አንዳቸው በመንግስቴ ስፍራ የላቸውም ማለት ከዚህ ግብዣ አንዳቸውም አይበሉም ብሎ ወሰነ። አንዳቸውም። እነዚህ ሰዎች እኮ የተመረጡ ሰዎች ነበሩ። ለዛ ግብዣ ፊት ያደርጋሉ ተብለው የተመረጡ ናቸው። ግብዣውን የሚመጥኑ ሰዎች ናቸው። ለዛ ነው የታደሙ ተብለው እዛ ቦታ ላይ የተገለጹት። ነገር ግን እነሱ ሪፊውዝ አደረጉት ይላል። የሚገርም ምክንያቶችን ሰጥተው ሪፊውዝ አደረጉ። ለመምጣት እንቢ ባሉ ጊዜ ወተ የሰፈሩን ሰው ሁሉ እነዚህ ድሆችን ሁሉ ሰብስበው ወንበሩን ሙላልኝ አለ። ሎሌው በፍጥነት ሄደ፣ ወንበሩን ሞላ። አሁንም ትርፍ ቦታ አለ ጌታዬ፣ አምጥቼ ነበር ሰዎችን፣ አሁንም ግን ትርፍ ቦታ አለ። ሂድና ግድ በላቸው፣ ይዘህ አምጥተህ ሙላ ወንበሩን አለው። እነዛ ሰዎች ከዛ ግብዣ ላይ አንዳች አልቀመሱም። ስፍራ የላቸው። ያልተጠበቁት ሰዎች ግን ገብተው በግብዣው ላይ ታደሙ። ኢየሱስ ይሄን ምሳሌ ነገራቸው። ሰው ለዛ ሰውዬ ቀደም ብሎ አቤት በእግዚአብሔር መንግስትማ እንጀራ የሚበላ አብሮ እንጀራ የሚበላ የተባረከ ነው ብሎ ያለውን ፈሪሳዊ ለዛ መልስ ነው የሰጠው። ይሄንን አያችሁ፣ ተጋብዘው በግብዣው ላይ እሺ ብለው የሚገኙ ናቸው በእግዚአብሔር ቤት መንግስት ውስጥ እድል ፈንታ ያላቸው ግብዣውን የተቀበሉ ናቸው። የእግዚአብሔር መንግስት በዛ ነው የሚሰራው። ኢየሱስ ከዛ በጣም ብዙ ዲቴል የሆነ ነገር ነገራቸው። ለኔ ሲል እናትና አባቱን ዘመዶችን ሁሉ እስኪ ጠላ ድረስ ያልደረሰ አለ ሊከተለኝ አይችልም። ጥሉ ማለቱ አይደለም ኢየሱስ። ዶንት ጌት ኢት ሮንግ። አንዳንድ ጊዜ ሮንግሊ ኢንተርፕሬት እናደርገዋለን። ግን ክብደቱ እዛ ድረስ ነው። እኔን መምረጥ ዋጋ ያስከፍላል። የምትወዱትን ነገር ሁሉ እንድትንቁት ያደርጋችኋል። ክርስቶስ እውነተኛ ተከታይ ደቀ መዝሙር ዲሳይፕል የሚባለው ነገር ዋጋ የሚያስከፍል ነው። ዋጋችሁን ተምናችሁ ነው እኔን የምትከተሉኝ ነው የሚላቸው። ከዛ ውጭ የለም። ብዙ ነገር ያስጥላል የእግዚአብሔር መንግስት። ስለዚህ ኖ እኔን ከመከተላችሁ በፊት ዲሳይፕል ከመባላችሁ በፊት ዋጋችሁን ተምኑ። ምን ዋጋ እንደምትከፍሉ እወቁ። ለዛ ነው ሉቃስ 14:28 እስከ 30 እንደዚህ ይላል። ከናንተ ይላል ግንብ ሊሰራ የሚወድ ለመደምደሚያው የሚበቃ ያለው እንደሆነ አስቀድሞ ተቀምጦ ከሰራውን የማይቆጥር ማን ነው? ያለዚያ መሰረቱን ቢመሰርት ሊደመድመው ቢያቅተው ያዩት ሁሉ ይህ ሰው ሊሰራ ጀምሮ ሊደመድመው አቃተው ብለው ሊዘብቱበት ይጀምራሉ። ማለት ይስቁበታል ማለት ነው። ሞክ ያረጉታል ማለት ነው። ስለዚህ ከናንተ ቤት ልሰሩ ብላችሁ ወይ ግንብ ልሰሩ፣ በዛን ጊዜ በግንብ ነው ምሳሌ የሚሰጠው። ግንብ ሊሰራ ብሎ አንድ ሰው ተነሳና ሂሳቡ ማን ነው? ሂሳቡን እስከ ፍጻሜው ድረስ አሁን እኛ ፊኒሺንግ እስከምንለው ፊኒሺንግ ምናልባት ጥቃቅን ነገሮች ሊሆን ይችላል። በአጠቃላይ ግን ቤቱ እንዲያልቅስ የሚያስመስለውን አይነት ኢንፍራስትራክቸር እስከሚሟላለት ድረስ የሚያበቃውን ሂሳብ ካልኩሌት አድርጎ ህንጻ መገንባት የማይጀምር ማን ነው? አያችሁ፣ በሪል ላይፍ ኤግዛምፕላችን ስንመለከተው ሪል ላይፍ እንትናችን ላይ በጣም ንቆች ነን። ቤት ስንሰራ ሂሳቡን ካልኩሌት አድርገን እንጀምራለን። እቁብ ስንገባ እንኳን መክፈል እችላለሁ እንዴ፣ በወርም ከሆነ በሳምንትም ከሆነ እቁቡን የመክፈል አቅም አለኝ እንዴ ብለን ካልኩሌት አድርገን ነው እንጂ ዝም ብለን ዘው ብለን እቁብ እንገባለን እንዴ? አይገባም። በምድር እንኳን ስንኖር we know how to do it. When it comes to the kingdom of God ግን ችግር አለብን። እየገባን አልገባንም፣ እንዳልገባን እንሆናለን። ሳይገባን ቀርቶ አይደለም። ባይገባን ኖሮ የምድራዊውን ሲስተም በደንብ ኦፕሬት አናደርገውም ነበር። ግን ምድራዊውን ሲስተም ብዙዎቻችን ኦፕሬት እናደርገዋለን። ግን የሆነ ነገር ስንጀምር በምድራዊው ኑሯችን ላይ እናውቃለን። ካልኩሌት አድርገን ነው የምንጀምረው። ልጃችንን ትምህርት ቤት ስናስገባ
የወራዊ ክፍያውን እንችለዋለን አንችለውም ብለን እንደ አቅማችን ነው ትምህርት ቤት የምናስገባው አይደል እንዴ? ብዙ ነገሮቻችን ካልኩሌት አድርገን ነው የምናደርገው ሰዎች። let's not fool ourselves። የእግዚአብሔር መንግስት ላይ ግን ስንመጣ እንዳላወቅን ነው የምንሆነው። ይሄ አይሁን እያለን ነው ዛሬ። ለዛ ነው ኢየሱስ ማን ነው ግንብ ጀምሮ ካልኩሌት ሳያደርግ ግንብ መስራት የሚጀምረው? ባይጨርሰው እኮ ቢያቅተው እኮ ፋይናንስ ቢያጥረው እኮ በኋላ ሰዎች ይስቁበታል። ልክ እንደዛ ነው የእግዚአብሔርን መንግስት ገቡ። ሁሉን ነገር መጀመር ኤክሳይቲንግ ነው። ማንኛውም ነገር መጀመር ኤክሳይቲንግ ነው በጣም። መጨረስ ግን ትጋትና ዲሲፕሊን ይጠይቃል። ስለዚህ ዝግጅት ያስፈልገዋል። ክርስቶስን መከተል የክርስቶስ ዲሳይፕል መሆን ዝግጅት ያስፈልገዋል። ፕላን ያስፈልገዋል። ህይወትን በስርዓት መምራት፣ ሲስተም ቢልድ ማድረግ፣ የጸሎት ሲስተም ቢልድ ማድረግ። ድሮ ዲቮሽን ታይም ነበሮች ሰዎች ነበራቸው፣ እናቶች አላቸው። የሆነ የሚያነቧት መጽሐፍ ምናምን ትኖራል። እውነቴን ነው የምላችሁ። እንግዲህ በልዩ ልዩ የእምነት ስርዓት ውስጥ ሰዎች ሪሊጅን እንኳን ፎርስ አድርጓቸው they do things consistently አይደለም። እኔ አውቃለሁ ያንን ታሪክ። ሪሊጅን ኢምፖዝ አድርጎባቸው ስራዬ ብለው ጠዋት ተነስተው 50-100 ፔጅ ያነባሉ። ካን ዩ ኢማጂን? ይሄ ግን የህይወት ስርዓት ውስጥ ቁጭ ብለን because በጸጋ ዓለም ውስጥ ስለምንኖር we cannot even read a verse በቀን አንድ ጥቅስ አናነብ። ዲሲፕሊን ይጠይቃል ክርስትና። ክርስቶስን መከተል እውነቴን ነው የምላችሁ። እማንጸልይ ከሆነ ቃል ማናነብ ከሆነ የቤተ ክርስቲያን ውስጥ ህብረት ከሌለን ክርስትናችን ዝም ብሎ ተራ ክርስትና ነው የሚሆነው። ለውጡን፣ ፍሬውን፣ ኢምፓክቱን በእኛ ላይ ግሮዝን፣ እድገት የሚባለውን ነገር በእኛ ላይ ማየት አንችልም። it's impossible። የእግዚአብሔር መንግስት በመንፈስ ነው የሚሰራው። ቃሉ ህይወት ነው፣ መንፈስ ነው። ስትጸልይ በቃ መንፈሳዊውን ዓለም ሼክ ታደርጋለህ። እግዚአብሔርን ዓለም ሼክ ታደርገዋለህ። መላእክቶችን ታንቀሳቅሳለህ። when you pray የእግዚአብሔርን ቃል ዲክሌር ስታደርግ መላእክቶች ይሰማሉ። እናንተ የእግዚአብሔርን ቃል የምትሰሙ መላእክት ይላል። ቃሉን ስትናገር አንተ when you read the Bible ይሰማሉ። ቃሉን ነው የሚሰሙት። they are so sensitive ለእግዚአብሔር ቃል ለማስፈጸም ይንቀሳቀሳሉ። በዛ ጊዜ የተነገረውን ቃል ለማስፈጸም መላእክቶች ሙቭ ማድረግ ይጀምራሉ። ብዙ ጊዜያችንን እኔንም ጨምሮ ስክሮል በማድረግ ስልክ ስክሮል በማድረግ ማሳለፍ ይቀለናል ባይብል ከማንበብ። በጌታ በኢየሱስ ስም ከዛሬ ቀን ጀምሮ ግን የላይፍ ስታይል ቼንጅ ይሆናል። የላይፍ ስታይል ለውጥ ይሆናል በኢየሱስ ስም። we don't scroll እናነባለን በኢየሱስ። ሰማያትን የሚያንቀሳቅሰው እሱ ነው። የዲቫይን ዓለሙን ሙቭ የሚያደርገው በቃ ህይወት ክላሪቲ ይጨምራል በህይወት ላይ። እውነቴን ነው የምልህ፣ ክላሪቲ ይጨምራል። ህልም ማየት ያቆምን ሰዎች ህልም ማየት እንጀምራለን። ጥርት ያለ ጋይዳንስ የሚሰጥ ለህይወት ጋይዳንስን የሚሰጥ ሰማያት ተከፍተው እግዚአብሔር በመንፈሳዊ ዓለም ሊሆን ያለውን አስቀድሞ ለአንተ ይገልጥልሃል በህልምና በራእይ። ያም የሆነው አንተ ከመንፈስ ዓለም ጋር እኛ ከመንፈስ ዓለም ጋር ኮኔክት ማድረግ ስንጀምር ነው። ባይ ዘ ዌይ እግዚአብሔር በጣም ቅርብ አምላክ ነው። he's so close። እስትንፋሳችን ይልቅ የቀረበ ነው ይላል። the moment አንተ መጸለይና መጾም ስትጀምር he is so faithful። በጣም ታማኝ አምላክ ነው። he will respond። ወዲያው ነው የሚመልሰው። በቃ የሆነ ነገር እያንቀሳቀስክ ነው አንተ በመንፈሳዊ ዓለም የሆነ ነገር shift እያደረክ ነው ያለው። የጨለማው ዓለም እየተጨነቀ ነው ያለው። አንተ ላይ ይሄ በቃ ቀንና ሌሊት እንደ ዱካክ ተሸክሞ የምትዞረው ጭንቀት፣ ዲፕሬሽን ሁሉ ካንተ ላይ እየበነነ ለመንፈሳዊ ዓለም አየር እየከፈትክ ነው የምትሄደው። ባለፈው ሳምንት ስለ ጸሎት ነበረ ፓስተር ሳሚ ሲናገር ነበር። I think መንፈሱ እግዚአብሔር መንፈስ the same thing ነው እያለስ ሚኒስተር እያደረገ ነው ያለው። ሆሊ ስፒሪት ተመሳሳይ ነገር ነው።
እውነቴን ነው የምላችሁ ይሄ ወደ አዲስ መንፈሳዊ ልምምድ የምትገቡበት ዘመን ነው። በቃ አዲስ እውነቴን ነው የምላችሁ ይሄ የጋሃዱ ሽሮ በርበሬው ምድራዊው ነገር የሚቀየረው መንፈሳዊ ነገራችን ሲስተካከል ነው። በመንፈሳዊ ዓለም ይሄ የተዘባረቀ ነገር ነው ጌታ ያሳየኝ። ድብልቅልቅ ያለ ፕራዮሪቲውን የሳተ አንደኛ መሆን የሌለበት ነገር አንደኛ ሆኗል በህይወታችን ላይ። የእግዚአብሔር ነገር፣ የመንግስቱ ነገር፣ ጸሎት፣ የቃል ማንበብ ህይወት፣ የህብረት የአምልኮ ህይወት የመጨረሻውን ሰልፍ ይዟል። ከሰልፉ ላይ መጨረሻ ላይ ተሰልፏል። የኑሮ ግርግሩ ፕራዮሪቲ አግኝቶ የሰልፉ መጀመሪያ ላይ ነው እየተሽቀዳደመ ያለው። በዛ መንገድ ትረስት ቢ ለውጥ አናመጣም በህይወታችን ላይ ፍሬ አናይም። በሰማያዊው ዓለም ያንተን ኢኮኖሚ የሚያስከፍተው የእግዚአብሔር ቃል አለ መጀመሪያ። ማጣትን ብትሉ፣ በሽታን ብትሉ፣ ድካምን ብትሉ፣ ኃጢያትን ብትሉ እነዚህ ሁሉ በምድር ላይ ተገልጠው ያሉት አዘግተነዋል ሰማይን። because we don't pray አንጸልይም። ምንም ነገር በህይወታችን ላይ ምንም አይነት መንፈሳዊ ልምምድ የለንም። እንዲሁ በጸጋው ነው የምንመላለሰው። በጸጋው ትመጣለህ። በጸጋው ደስ ሲል ነው የምትመጣው። እሱም ደስ ሲል እስቲ ዛሬ ልሂድ፣ ባለፈው ሳምንት አልሄድኩም፣ አንዳንዴ ብቅ ማለት ጥሩ ነው ጠፋ እንዳልባል። ዲሲፕሊንድ ሆነው ቀጣይነት ያለው መንፈሳዊ ልምምድ ያላቸው ሰዎች አሸናፊዎች ናቸው። ታዩታላችሁ፣ አሸናፊዎች ናቸው። እኔንም ጨምሮ ነው የምላችሁ። ሁላችንም ዛሬ እየተፈተንበት ያለው ነገር ቀጣይነት ያለው መንፈሳዊ ህይወት ልምምድ ነው። በቃ እንጀምራለን እኮ መጀመሩን እንችልበታለን። እንጀምራለን። አሁን ዛሬ ተሰብከን ሄደን እንጀምራለን። የሆነ ነገር ብዙዎቻችን እንጀምራለን። ስንጀምር ግን እንቀጥላለን ወይ ደግሞ ብለን ለራሳችን ጥያቄ መጠየቅ ያስፈልጋል። 2026 በፈረንጆች አቆጣጠር አሁን አዲስ ዘመን ገብተናል። ይሄ በህይወቴ አይቀጥልም። ቀጣይነት ያለው መንፈሳዊ ህይወት ይኖረኛል። ቀጣይነት ያለው የጸሎት ህይወት፣ ቀጣይነት ያለው የቃል ማንበብ፣ ቀጣይነት ያለው የአምልኮ ህይወት፣ ቀጣይነት ያለው የቤተ ክርስቲያን አገልግሎት፣ ቀጣይነት ያለው ህብረት ይኖረኛል። ጻፉት፣ ከፈለጋችሁ ጻፉት። ቃል ከባድ ስለሆነ ቃል ይሰራል። ሆናችሁ አድርጉት። እውነቴን ነው የምላችሁ። ሪል ላይፍ ኤግዛምፕሎች አለን እዚህ። ብዙ ሰዎች አሉ የሚመሰክሩ ይሄንን በህይወታቸው ታማኝ ሆነው ለእግዚአብሔር ቤት ለእግዚአብሔር መንግስት ስራ ያላቸውን ነገር በሰጡ ቁጥር እየተባረኩ የሄዱ ሰዎች። ሮብለታ አስተምሬዋለሁ። ኪንግደም ኢኮኖሚ የሚል ትምህርት አስተምሬያለሁ በፋይናንስ ጉዳይ። የእግዚአብሔር መንግስት ውስጥ አንዳች ነገር የለንም ወገኖቼ፣ ሁሉም የእግዚአብሔር ነው። እኔ ምንም የለኝም። እኔ ከዜሮ ነው እኔ ሁሉ ነገር የእግዚአብሔር ነው። የኔ የምለው ባንክ አካውንት የለኝም። አካውንቴ ውስጥ እኔ የምለው ገንዘብ የለም ብሎ ነው አንድ አማኝ ህይወቱን መጀመር ያለበት በእግዚአብሔር መንግስት ውስጥ። አለኝ ስንል ነው እምንስተው። አለኝ ችግር ያመጣል። እግዚአብሔር ስጥ የሚልን እሱ ፈልጎ አይደለም። እሱ እኮ ወርቅ ላይ ነው የሚራመደው። ብርና ወርቅ እሱ እኮ ነው። ፈልጎ አይደለም። እኛ ሊባርከን ስለሚፈልግ ኮሚትመንታችንና ፌስፉልነሳችን ለሱ ግድ ስለሚለው እግዚአብሔር መንግስት መርህ ደግሞ በመዝራትና በማጨድ ላይ የተመሰረተ ስለሆነ ትዘራለህ፣ ታጭዳለህ። ምክንያቱም የእግዚአብሔር ቃል ምን ይላል? መዝራትና ማጨድ ቀንና ሌሊት ወቅቶች ሁሉ አለማቋረጥ ይፈራረቃሉ፣ አያቆሙም ነው የሚለው። ስንዴ እኮ በመሬት ላይ ተዘርታ እኮ አንድ ፍሬ ነው እንደምታበቅለው። አንድ ፍሬ ስንዴ አንድ ፍሬ ነው እንደምታበቅለው። ብዙ ይዛ ነው የምትወጣው። ዘርክ አይመነምንም፣ ይበዛል። የምትዘራው ዘር ይበዛል። በ2026 የመብዛት የመምላት የመግዛት አመታችን ነው በጌታ በኢየሱስ ስም።